አንዱዓለም ጎሳ በቀብር ስርዓቱ ላይ ተገኝቷል። እንግዲህ አሁን በደረሱ መረጃዎች መሰረት ወይ ዱብራ ጅሩ ሳን ለበርሱ በርባዳን ይወጅራቴ ጨራንኬና ጋም ይገብታል እየተባለ ነውና ልጁ እሱን አድኖ የሚያዝ ስራው እንግዲህ ያው የህግ ነውና ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ። የሆነ እንዴት ጣሉት በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ ከሌላ እሱ አይላትም። ወደ ሙሉ ቪዲዮ እንሂድ እስኪ ቤተሰቦች። በወፍ በረር እንዳያችሁት የቀብር ስነ ስርዓቱ ያው ተጠናቋል ማለት ነው እና ከቀብር በፊት እና በኋላ ከዛ በኋላ ዘመድ አዝማድ ጓደኞች አስተያየታቸውን ሀሳብ የተፈጠረውን እያንዳንዱ ነገር እየተናገሩ ነው ያሉት ማለት ነው። ቤተሰብ በጣም የሚያሳዝኑ ነገሮች ናቸው። ይሄ ችግር የመጣያቸውን ምክንያት ከስር መሰረቱ ለመንካት እየሞከሩ ነውና ምንድነው ያለው ነገር የሚለውን እስኪ አብረን እንይ እስኪ ቤተሰቦች ወደ ቪዲዮ። እንዴት ጣሉት በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ ከሌላ እሱ አይላትም። ልጅ ሉለት ስትለው አይቶድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ ጓደኛ ጸብ ነው። የውስጥ መቼም እንትን ከና አይጠፋብንም አይደለ? በህይወት ስንኖር በትዳር ውስጥ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ልጅ ሊያምራት ይችላል። ሉለት ስትለው አይቶድም ማለት በዚህ ተጣሉ። በምን አወቅሽ? ይሄን ኢንፎርሜሽን እንዴት አወቅሽ? ይሄንን ኬት ሰማሽ? እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳይጥል በፊት ነው የነበረው? ሳይጥል በፊት ነው የመጣው። መጣ ለፈተኛ እሱ ሲተኛ ተነስታ ወጣች፣ ራሷን ጣለች ከፎቅ ላይ ይተባሉ። እንደዛ ነው የሰማሁት። እኔ ከጓደኞቹ ነው የሰማሁት። ብዙ የሱ ጓደኞችን ማውቃቸዋልና እና ታይቃቸው ምንድነው ምናምን እንደዚህ እውነት ነው ምናምን ስለ እሱ ገባ። እሱ ሲገባ ተነስታ ራሷን አጠፋች ነው ያለው። ይሄ ነው ያለው። ኦኬ እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ጸጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት እኮ። አንተ ለይልሽ ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበር። በብልት ኬት ሰማሽ? አንዱዓለም ጋር እኔ ምግባባለሁ። ኦኬ ምክንያቱም አንድ ሰፈር ነን ማለት አንድ ሰፈር ነን ስልሽ ይመጣል። እኛ ሰፈር የጓደኞቹ ሰፈር ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን። በዛ ሰዓት ከጓደኞቹ ጋር እኔ ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን የሰማሁት ማለት ነው። ግን ማታ ሌሊት ደህና ነበረ። ጸጉሯን አሰርቷ ቀን አሰርቷት ነበረ። ልደቷ ደርሷል። ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ። እንደዛ ነው አሰርቶ በሰላም ምናምን ወጥቶ ጓደኞቹ ጋር ተገናኝቶ ሌሊት 10 ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን ጋም ይገብታል እየተባለ ነውና ልጁ እሱን አድኖ የሚያዝ ስራው እንግዲህ ያው የህግ ነውና ፍትህ እንጠይቃለን። ቅርበት የነበሩ ጓደኞቿ ገና ራሱ ለበዓል ቤት እንዳልነበረች ተጣልታ ወጣ እንደነበረ ሰምቻለሁ። በጣም ምስኪን ጓደኛዬ ናት፣ እህቴ ናት፣ መካሪ። እሷ ላይ ይሄ ሁሉ ግፍ ለምን እንደደረሰ እግዚአብሔር ይወቀው። የደሟን አምላክ እግዚአብሔር አምላክ ይበቀልላት። እኔ ምንም የምለው ነገር የለም። ባለቤቱን እኔ አልወደድኩትም። እኔ መጀመሪያ ጊዜ እንትን ስትለኝ ላገባ ነው ስትለኝ ትዙዬ ማን ነው? ለምን ልጅቷ መልካም ልጅ ናት። እኔ የምመኝላት ልጆች ብዙ ነበሩ፣ ግን ወጥተዋል። ወደ ካናዳም ወደ ምን ሄደዋል። እግዚአብሔርን የሚፈሩ ሰበር ያሉ ናቸው። ሰርፕራይዝ ነው አለችኝ። ሰርፕራይዝ ላይ ፎቶ አለቀቀ ለሰርባ ጊዜ ስትልቅ እኔም ደስ ይበላል። ከእህቱ ጋር ነው የምትኖር። ከእህቱ ጋር ገንዘብ አለው ብለው እንደዚህ አምሳ በጣም አደርጋ ሌላው እፍፍፍ አድርገው ቀባ። ሴት ለሴት ባለ ጊዜ ነው የምላችሁ። ለዚህ ከመንግስት ጋር ግንኙነት አላቸው የምላችሁ ለዚህ አፋፍሰው ይቀበረዋል። ለዚህ ነው አጫሉንም እንደዚህ ነው ያለው። አፋፍሰው ነው ይቀበሩት ወዲያው ምንም ሳይጣር ላጥ አረጉ፣ ወረወሩት። እንዲረሳ ለማድረግ ስራ ተሰራ። ስለዚህ ሴቶች በዚህ ጉድ ላይ በዚህ ላይ በጣም መነጋገር አለብን። ሴቶች ብዙዎቻችሁ አቢዩዝ የምትደረገታችሁን ዝም ብላችሁ ነው የምታዳምጡ። ዝም ብላችሁ አቢዩዝ የምትደበደብ ሰክሮ የሚመጣ ባል እያላት ስትነግርሽ ችግሯን ህመሟን ከዚያ አውጭኝ እኮ ነው። ችግር ከተነገረች ምንድነው? እኔ አሁን ችግሬን ተናገርኩ ለሆነ ልክ ነው። የዚህ ችግርን ተካፈለ። አንዱዓለም ጎሳ በቀብር ስርዓቱ ላይ ተገኝቷል። እንግዲህ አሁን በደረሱ መረጃዎች መሰረት ወይንም በምስሉ ወይንም በፎቶ እንደምትመለከቱት አንዱዓለም ጎሳ በቀብር ስርዓቱ ላይ ተገኝቷል። በዛሬው ዕለት የቀነኒ አዱኛ የቀብር ስርዓት እንደተፈጸመ ከዚህ በፊት መረጃውን አድርሻችሁ ነበረ። እናቷን በጣም ነው የምትወዳት። እውነት ነው።
ወላሂ ከሱ ጋር ዞር ብትል በጣም የተሻለ ሰው ማግኘት እንደምትችል ራሱ ታውቃለች። እዚህ ላችኋል ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ። የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጮሆ ምናምን ነበር። አስታወሳችሁ? እሱና የሱ ጓደኛ በሷ ምክንያት ላይክ እንደዛ አይነት ነገር ነበር ከጫላ ጋር ቆነኒ ራሱ ማታጠፋ ቺታ ፋሚሊ ገብቷቸዋል። አንዳንዴ የውላችሁ ምን አለ መሰላችሁ ይሄ ወይ በኢኮኖሚ ይሄ ልጅ እኮ ምንም አድርጎላት አይደለም አብረው ያለችው። እኔ አይገርማችሁም? ግን እግዚአብሔርን በዚህ ሳምንት ውስጥ ራሱ ሁሌ ግን ደስተኛ ነሽ አይከብድም አለም ደስተኛ መሆን ስል እግዚአብሔርን ከያሽ እኮ ደስተኛ ነሽ ሁሌም የጎደለው ነገር አያሳስብሽም ምናምን እንደዚህ አይነት ጽሁፍ ነው። እኔ ጽሁፉን ሁላ ለጥፍላችኋለሁ ከፈለጋችሁ የምትጽፍልኝ ማለት ነው። ዱብራ ጅሩ ሳን ለበርሱ በርባዳ ጅራቴ ጨራን ከና የልጅ ደም እንደ ሀጫሉ ፈሶ እንዳይቀር ስላ ከበጁ ከበጀማ ሀቀምጪ ይያ አካ ሀቃ ጫል ተከነ አደራ አኒ በርሲ ፈደ ነው ለርገበሬ አዱቱ አነና አቀበጣ አደራን ዝም ብላ ከወጥ ተብራንቀው ደጋንገላ ወረግ ይሰደብ ይችላል ምናምን የሚባል ነገር የለም። አንዱ ዓለም አሁን በጣም ተወዳጅ ዘፋኝ ነው አይደለ? ሚስቱ የሚደበድባት ከሆነ ይደበድባታል ብለን ማውራት አለብን። ልዕልት ግን ሂዶ ለመቅበር ለምንድን ነው የቸኮላት? ለምንድን ነው የሚያስቸኩለው? እንደዚህ እንዳይጣራ ነው ኦልሬዲ እኮ መሰለሽ ይኸውልሽ አሻራ እንዳይመረመር አልተመርምሯል እኮ እሱ ሚሊዮን እኮ ሲያል ገብቷል። ግን ምንድነው ፎሬንሲክ ምናምን እኛ ጋር የለም ብዙ ኢትዮጵያ ውስጥ በነገርሽ ላይ ኢትስ ሪሊ ሃርድ ጀስቲስ ለማግኘት ሃርድ የሆነ ዲኤንኤ ምናምን ቼክ አይደረግም። አሁን አሜሪካ ነገር ቢሆን ላይክ ሁሉም ሳምፕል ተወስዶ አንድ ቀን ዲኤንኤ አለ ፎሬንሲክ አለ። ግን እኮ ኢትዮጵያ ተቀይራለች እኮ እንደ ድሮ አይደለችም። they have everything እውነት ለመናገር ይሄ ቆየው ሊሆን ይችላል። አሜሪካ ሀገር ሌላ ውጭ ሀገር የዛሬ 10 አመት 15 አመት ሲያረጉት የነበሩት ይሆናል እንጂ አለ ፍራንሲስ አለ እንዴ። ግን ለምንድነው የሚቸኩሉት? አለ ለምንድነው የሚቸኩሉት? ያ ብቻ አይደለም። አሁን ልጁ ተጠርጣሪ ነው። ተጠርጣሪም ሆኖ ይሄ ልጅ ቪክቲምም ሊሆን ይችላል። እሱ ነው እንትና ባል ቦይፍሬንዷ እኮ ታዲያ የተያዘው እኮ ተጠርጥሮ ነው እንጂ እኮ ተከሶም አይደለም አልተፈረደበትም። እሱማ ማንም ሰው ይያዛል እኮ ቤት ውስጥም የሚኖር ሰው ማንኛውም ሰው እስከሚል ድረስ ይያዛል። ልዕልት እንደዛ ነው እኮ ያ ይያዛል። ማንም ሰው ቤት ውስጥ ያሉት አካባቢ ያሉት ይያዛሉ። እንኳን ሰፈር ውስጥ ያለው ሰውም ይያዛል። ግን እሱ ራሱ ሂዶ ለመቅበር ራሱ ቻንስ አልተሰጠውም። ለምንድን ነው በቃ ይዘው ወዲያው እሷን እንዲቀብራት ቻንስ አልተሰጠውም? በነገርሽ ላይ ቀበረም አልቀበረም ዋናው የተጎዳችው ሟች ናት። ሟች